ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎች ተሰምቷል። የመካከለኛው ምስራቅን በተመለከተ በርከት ያሉ ፈጣን ወቅታዊ መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ትራምፕ ዛሬ ሌሊቱን ለኢራን ባስተላለፉት መልእክት እንዲያውም ረፉት፣ ቀጣዩ መሪያችሁን እኔ ነኝ የምመርጥላችሁ፣ እኔ ያልመረጥኩት መሪ በኢራን ስልጣን ላይ አይቀመጥም ሲሉ አርፈውታል። ጦርነቱ የቀጠለ ሲሆን ኢራን ሌሊቱን አስደንጋጭ በሆነ ሁኔታ በርካታ የክላስተር ፈንጂ የታጠቁ ሚሳኤሎችን በእስራኤል ላይ ተኩሳለች። አስፈሪ በሆነ መልኩ የተቀረጹ ቪዲዮዎች እንደሚያሳዩት ከሆነ በቴልአቪቭ እና በተለያዩ የእስራኤል ከተሞች ላይ እነዚህ ፈንጂዎች ከሰማይ ሲወድቁ ታይተዋል። ይህንን ጉዳይ በተመለከተ ዝርዝር መግለጫ ሌሊቱን ወጥቷል። እንዲሁ ደግሞ ኢራንም በከፍተኛ ሁኔታ ከተሞቿ ላይ ጥቃት እየተሰነዘረ ይገኛል። ሊባኖስ የአድኑኝ ጥሪ ለፈረንሳይ አሰምታለች። እስራኤል በሊባኖስ ላይ ጥቃቱን እያጠናከረች መሆኑን ተከትሎ ነው ይህ የሆነው። በሌላ በኩል የተባበሩት አረብ ኤምሬትስ ምሽቱን ከባድ የሚባል ጥቃት ተሰንዝሮባታል። ባህሬንም በተመሳሳይ። ኳታርን ለመጠበቅ ደግሞ ፈረንሳይ በርከት ያሉ የጦር ተዋጊ አውሮፕላኖቿን ወደ ኳታር መላኳም ተዘግቧል። የመካከለኛው ምስራቅ ቀጠና በከፍተኛ ግጭት እየታመሰ ባለበት በአሁኑ ሰዓት ኢራንም ሌሊቱን መግለጫ ሰጥታለች። ዝርዝር ጉዳዮቹን እንደሚከተለው አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም የመካከለኛው ምስራቅ ጦርነት ተባብሶ አድሯል። ኢራን በመካከለኛው ምስራቅ ሀገሮች ላይ ጥቃት ስትፈጽም እሷም አውዳሚ ጥቃት ሲፈጸምባት ሌሊቱ ነግቷል። የኢራን መገናኛ ብዙሃን እንዳስነበቡት ከሆነ ሌሊቱን በርከት ያሉ ጥቃቶች በኢራን ላይ የተፈጸሙ ሲሆን እስራኤልና አሜሪካ የሚወስዱትን የጥምረት ጥቃትም አጠናክረው ቀጥለዋል። ኢራን ምሽቱን ወደ እስራኤል ወደ ተለያዩ ከተሞች የሰነዘረችው ግዙፍ የባላስቲክ ሚሳኤል ጥቃት የክላስተር ፈንጂዎችን የያዘ እንደሆነ ምሽቱን ከቴልአቪቭ እና ከተለያዩ የእስራኤል ከተሞች የወጡት የቪዲዮ ምስሎች አረጋጋጭ ሆነዋል። በኢራን የተተኮሱ የክላስተር ፈንጂ ተሸካሚ ግዙፍ ሚሳኤሎች የክላስተር ፈንጂዎቻቸው በቴልአቪቭ እና በሌሎችም የእስራኤል ከተሞች ሰማይ ላይ ሲበተኑ ታይቷል። የእስራኤል መከላከያ ሰራዊት ከዚህ ቀደም እንደገለጸው ኢራን የምታስወነጭፋቸው መሰል ሚሳኤሎች ወደ መሬት በሚወርዱበት ወቅት ተከፍተው እያንዳንዳቸው 2.5 ኪሎ ግራም የሚመዝን ግዙፍ የክላስተር ፈንጂ የያዙ 20 ያክል ትንንሽ ፈንጂዎችን በ8 ኪሎ ሜትር ራዲየስ ውስጥ እንደሚበትኑ አስታውቋል። ይህንን ከምሽቱ ጀምሮ እስከ ሌሊቱ እስራኤል ላይ የተፈጸመውን የኢራን የክላስተር ፈንጂ ጥቃትን አስመልክቶ እስካሁን ዝርዝር ጉዳይ ፖሊስ አልሰጠም። ይህ ጥቃት ዛሬ እኩለ ሌሊት ጀምሮ ኢራን በእስራኤል ላይ የሰነዘረችው 8ኛ ዙር ጥቃት መሆኑ የተገለጸ ሲሆን በጥቃቱ ወቅትም በቴልአቪቭ እና አካባቢው የጥንቃቄ ሳይረኖች ሲሰሙ ቆይተዋል። በሌላ በኩል አሜሪካ በኢራን ላይ የእግረኛ ወረራ ለማድረግ እያሰበች ነው የሚል መረጃ መውጣቱን ተከትሎ ኢራን ከባድ እልቂት ይከሰታል ስትል ሌሊቱን መግለጫ ሰጥታለች። የኢራን የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ አሜሪካም በኢራን ምድር ላይ ማንኛውንም አይነት የምድር ወረራ ከከፈተች ከባድ መስዋዕትነት ትከፍላለች ሲሉ አስጠንቅቀዋል። ላሪጃኒ በማህበራዊ ትስስር ገጻቸው ሌሊቱን ባስተላለፉት መልእክት የኢራን ጦር የአሜሪካን ወታደሮች ለመመከት በተጠንቀቅ ላይ መሆኑን ገልጸው አንዳንድ የአሜሪካ ባለስልጣናት በሺዎች የሚቆጠሩ ወታደሮችን በማሰማራት ወደ ኢራን ዘልቀው ለመግባት ማሰባቸውን እየተናገሩ ነው ሲሉ ገልጸዋል። ዋሽንግተን ፖስት እንደዘገበው ላሪጃኒ በመቀጠልም የኢማም ኩሜኒና የኢማም ካሜኒ ጀግኖችን ልጆች በሺዎች የሚቆጠሩ ወታደሮችን በመግደልና በመማረክ እነዚያን የአሜሪካ ባለስልጣናትን ለማሳፈር የምድሩን ውጊያ ደግሞ እየጠበቁ ነው ሲሉ ገልጸዋል። ይህም የአሜሪካ ለምታደርገው ማናቸውም ወታደራዊ እንቅስቃሴ ኢራን የተመጣጠነና አስከፊ ምላሽ ትሰጣለች ብለዋል። በመጨረሻም ላሪጃኒ ለአሜሪካ ባለስልጣናት የላኩት ቀጥተኛ መልእክት የኢራን ምድር የተረገሙ የሚጨፍሩባት መድረክ አይደለችም በማለት ሀገራቸው ክብሯን ለማስጠበቅ እስከ መጨረሻው ጠብታ ድረስ እንደምትዋጋም የምትሰስተውም አንዳች መሳሪያም እንደማይኖርም አስታውቀዋል። ይህ በዚህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ እንዲያውም ያለ እኔ ምርጫ ኢራን ቀጣይ መንግስት አይኖራትም ብለዋል። ትራምፕ በኢራን ቀጣይ መሪ ምርጫ ላይ ቀጥታ ጣልቃ እንደሚገቡና እሳቸው ይሁን ያላሉት መሪ ኢራንን ከእንግዲህ በኋላ አይመራም ብለዋል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ
ሮይተርስ የዜና ወኪል ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። አሜሪካ የኢራንን ቀጣይ መሪ በመምረጥ ረገድ የእሷ ምን ሚና አላት በሚል ከሮይተርስ ስለተጠየቁት ጥያቄ ትራምፕ ሲመልሱ ኢራንን ወደፊት የሚመራው ግለሰብን የመምረጡ ሂደት በእኔ የሚወሰን ይሆናል ብለዋል። ይህም በየ5 ዓመቱ የሚደጋገም የፖለቲካ ቀውስ ውስጥ ላለመግባት ሲባል የሚረዳ ነው በማለት አስገንዝበው እንደ እርሳቸው ገለጻ ዓላማው ለኢራን ሕዝብና ለሀገሪቱ ታላቅ ስራ ሊሰራ ይችላል በማለት ገልጸው ፕሬዝደንቱ አዲሱን መሪ የመምረጡ ሂደት ገና በጅማሮ ላይ መሆኑን ጠቁመው በአሁኑ ሰዓት ከፍተኛ መሪው አሊ ካሚኒ ልጅ የሆነው ሞጅታብ ካሚኒ ግን ለዚህ ቦታ የመመረጥ እድሉ አነስተኛ መሆኑን ፕሬዝደንቱ ተናግረዋል። ትራምፕ በጉዳዩ ላይ ዝርዝር መረጃ ባይጠቅሱም እኔ ያላጸደቅኩት ሹመት ከዚህ በኋላ በኢራን ውስጥ አይካሄድም፣ የሚመራቸውንም የመመርጥላቸው እኔ ነኝ ብለዋል። በተጨማሪም የኩርድ ታጣቂዎች ወደ ኢራን ግዛት በመግባት ጥቃት ለመሰንዘር እያደረጉት ስላለው እንቅስቃሴ የተጠየቁት ትራምፕ ድርጊቱን እንደሚደግፉ በንግግራቸው ገልጸዋል። ይህንን ማድረግ ከፈለጉ ኩርዶች የሚደነቅ ነገር ነው፣ ግፉበት ነው የምላቸው ሲሉ ተደምጠዋል። እስራኤል ኢራንን ወዲያ እየተዋጋች በሌላ ግንባር ደግሞ በሊባኖስ ላይ ከባድ የሆነ ጥቃት እየከፈተች ትገኛለች። በተለይም በሊባኖስ ላይ የእግረኛ ወረራ ለማድረግ በከፍተኛ ሁኔታ እየተዘጋጀችና መሳሪያዎቹን ወደ ሊባኖስ ድንበር እያስጠጋች የምትገኘው የእስራኤልን እንቅስቃሴ ተከትሎ የሊባኖሱ ፕሬዝደንት ፈረንሳይን ተማጽነዋል። የሊባኖሱ ፕሬዝደንት ጆሴፍ አውን የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን እስራኤል የቤይሩትን ደቡባዊ ዳርቻዎችን እንዳትደበድብ ግፊት እንዲያደርጉና የእግረኛ ሰራዊትም ዘልቆ ወደ ግዛታቸው እንዳይገባ ፈረንሳይ ከለላ እንድታደርግላቸው ተማጽነዋል። ፕሬዝደንቱ ይህንን ጥሪ ያቀረቡት የእስራኤል መከላከያ ሰራዊት በአካባቢው ለሚገኙ ነዋሪዎች የልቀቁ ልገባ ነው ማስጠንቀቂያ ከሰጠ በኋላ ነው። ሁለቱ መሪዎች በስልክ ባደረጉት ውይይት አሁን ማክሮን እስራኤል የቤይሩት ደቡባዊ ዳርቻዎችን ኢላማ እንዳታደርግ ጣልቃ እንዲገቡና በተቻለ ፍጥነት የተኩስ አቁም ስምምነት እንዲደረግ እገዛ እንዲያደርጉ መጠየቃቸውን የሊባኖስ ፕሬዝደንት ጽሕፈት ቤት ባወጣው መግለጫ ላይ አስታውቋል። ይህ በዚህ እንዳለ የመካከለኛው ምስራቅ ጦርነት እጅግ አውዳሚ ወደሚባል ደረጃ መድረሱን ተከትሎ 12 ሀገራት በጋራ በመሆን የሽምግልና ጥረት ለመጀመር መንቀሳቀሳቸው ተሰምቷል። ሲኤንኤን ዛሬ ሌሊቱን ባሰራጨው ዘገባ የኢራን ደህንነት መስሪያ ቤት ጦርነቱን ለማስቆም በሚቻልበት ሁኔታ ላይ ንግግር ለማድረግ ዝግጁነትን የሚገልጽ መልእክት ለአሜሪካ ልኳል የሚል መረጃ መሰማቱን ተከትሎ ነው ይህ እርምጃ የተጀመረው ተብሏል። ኢራን ግን ሌሊቱን በሰጠችው ማስተባበያ በፍጹም ምንም አይነት ያሸማግሉኝ ጥሪ አላቀረብኩም፣ ከአሜሪካም ጋር ቁጭ ብዬ መደራደር አልፈልግም ብላለች። አንድ የትራምፕ አስተዳደር ከፍተኛ ባለስልጣን ለሲኤንኤን የዜና ወኪል ሲናገሩ ይህ ግጭት ከተነሳ አንስቶ በርካታ ሀገራትን እያነጋገሩ ነው፣ እነዚህ ልንሸምግላችሁ የሚሉ ናቸው በማለትም ገልጸው 12 ሀገራትም በጋራ ሆነው እናሸማግላችሁ እያለ ነው ብለዋል። ያነጋገሩን በጋራ የተደራጁት ሀገራት የተፈጠረውን ቀውስ ለመፍታት እንደሚሞክሩ ቢገልጹም ይሁንና ያለው ሁኔታ ግን ከዚህ ቀደም ከነበረው እምብዛም የሚለይ አይደለም፣ አሁን ላይ የድርድሩ ጉዳይ ስለመሳካቱ እርግጠኛ አይደለንም ብለዋል። እኚሁ ባለስልጣን እንዳሉት አሁን እየተደረገ ያለው ወታደራዊ ዘመቻ በመሆኑ በሶስተኛ ወገን ሽምግልና ሊፈታ ይችላል የሚል እምነት የለም ብለዋል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር መጂድ ራቫንቺ ዛሬ ሌሊቱን በቴሌቪዥን ባደረጉት ቀጥታ መግለጫ ሲናገሩ አሁን እኛ ራሳችንን በመከላከል ላይ በመሆናችን ለአሜሪካ መልእክት አላክንም፣ ከአሜሪካን መልእክት አንቀበልም። አሁን ትኩረታችን ራሳችንን መከላከልና የአሜሪካን ጥቅሞችና የእስራኤልን ጥቅሞች እያሳደዱ መምታት ነው ብለዋል። ይህ በዚህ እንዳለ በጦርነቱ ቀጥተኛ ተጎጂ ሆና ድንጋጤ ውስጥ የምትገኘው ቻይና በአሜሪካና እስራኤል በኢራን መካከል የተቀሰቀሰው ጦርነት 7ኛ ቀኑን በያዘበት በዚህ ወቅት ቻይና የነዳጅና የኳታርን ፈሳሽ የተፈጥሮ ጋዝ መርከቦቿን በሆርሙዝ የባህር ሰላጤ በሰላም እንዲያልፉ ከኢራን ጋር ድርድር ላይ መሆኗ ተዘግቧል። የሮይተርስ የዜና ወኪል 3 ዲፕሎማሲያዊ ምንጮችን ጠቅሶ እንደዘገበው ይህ ለዓለም አቀፉ ንግድ እጅግ ወሳኝ የሆነው የባህር ወሽመጥ ሆርሙዝ በጦርነቱ ምክንያት ተዘግቶ መቆየቱ ለዓለም የሚቀርበውን የነዳጅና የጋዝ አቅርቦት በ5/1 20% እንዲቀንስ አድርጓል ብለዋል። የዓለም ሁለተኛዋ ግዙፍ ኢኮኖሚ የሆነችው ቻይና የምትጠቀመው 45% ነዳጅን የምታገኘው በዚሁ የባህር ሰርጥ በኩል በመሆኑ የኢራን መርከቦችን የማገት እርምጃ በእጅጉ እንዳሳሰባትና እንዳስደነገጣት ተነግሯል።
ምንም እንኳን ቻይና ከኢራን ጋር የጠበቀ ወዳጅነት ቢኖራትም የሆርሙዝ የባህር ሰርጥ መዘጋቱ በኢኮኖሚዋ ላይ ከባድ የሆነ ቀውስ እያስከተለ መሆኑን ተከትሎ ቻይና አስቸኳይ ድርድር ከኢራን ጋር ጀምራለች። የመካከለኛው ምስራቅ የኃይል ሚዛን እየተቀየረ መሆኑን የሚያሳዩት ምንጮችም የመርከብ እንቅስቃሴ መከታተያ መረጃዎች እንደሚያሳዩት ከጦርነቱ በፊት በቀን በአማካይ 24 ግዙፍ መርከቦች ያልፉበት የነበረው ይህ የሆርሙዝ ሰርጥ አሁን ላይ ወደ 4 ዝቅ ብሏል ብለዋል። በአሁኑ ወቅትም አይረን ሜይዴን የተሰኙ አንዲት መርከብም የማንነት መለያዋን የቻይና ባለቤትነት በሚል በመቀየር በሰርጡ በኩል ማለፏ የተጠቆመ ሲሆን ቻይና ከኢራን ጋር ያላትን ልዩ ግንኙነት ለንግድ እንቅስቃሴዋን እንደጋሻ ተጠቅማበታለች ብለዋል። ኢራን ቀደም ሲል የአሜሪካ የእስራኤልና የአውሮፓ ሀገራት መርከቦች በሆርሙዝ የባህር ሰልጥ እንዳያልፉም በይፋ ብታግድም ስለ ቻይና ግን የጠቀሰችው ነገር የለም። በሌላ በኩል እየተባባሰ ባለው የመካከለኛው ምስራቅ ጦርነት ካናዳም ጦሯን ልካ ወደ ጦርነቱ ለመቀላቀል ጫፍ ላይ መሆኗን ገልጻለች። በዚህ ጦርነት 7ኛ ቀኑን በያዘበት በዛሬው ዕለት ውጥረቱ ከመቼውም ጊዜ በላይ አይሏል። እስራኤል በደቡባዊ ሊባኖስና በኢራን ዋና ከተማ ቴሄራን ላይ አዳዲስ የአየር ድብደባዎችን እየሰነዘረች ሲሆን ኢራንም በበኩሏ በመቶዎች የሚቆጠሩ ሚሳኤልና ድሮኖችን ወደ እስራኤል፣ አሜሪካና የአሜሪካ የጦር ሰፈሮች በመካከለኛው ምስራቅ ላይ እየደበደበች ትገኛለች። ይህ ውጥረት ታዲያ ወደ ካናዳም የተዛመተ ሲሆን የካናዳው ጠቅላይ ሚኒስትር ማርክ ካርኒ ሀገራቸው ካናዳ በዚህ ግጭት ውስጥ ወታደራዊ ተሳትፎ ልታደርግ እንደሆነ ምሽቱን አስታውቀዋል። ጠቅላይ ሚኒስትሩ ሌሊቱን በሰጡት ጋዜጣዊ መግለጫ ካናዳ ከወዳጆቿ ጎን እንደምትቆም ገልጠው ወታደራዊ ጣልቃ ገብነትን በፍጹም እንደማናደርገው እርግጠኛ ሆኜ መናገር አልችልም ነበረ፣ አሁን ግን እየተገደድን ነው ብለዋል። የውጭ ጉዳይ ሚኒስትሯ አኒታ አናንድ በበኩላቸው መንግስት በመካከለኛው ምስራቅ የሚገኙ የካናዳ ዜጎችን ለማስወጣት የተለያዩ አማራጮችን እያጠና መሆኑን ገልጸዋል። ይህ የምዕራባውያን ሀገራት በጦርነቱ ውስጥ እጃቸውን የማስገባት ፍላጎት ግጭቱ ዓለም አቀፍ ቀውስን ሊያስከትል እንደሚችል ከወዲሁ እየተሰጋ ይገኛል። የአውሮፓ ኃያላንም በርካታ የጦር መሳሪያዎቻቸውን ወደ መካከለኛው ምስራቅ እያዘመቱ ይገኛሉ። የመካከለኛው ምስራቅ ጦርነት ቀስ በቀስ አውሮፓውያንን ወደ እሳቱ እየሳበ መሆኑም ተመልክቷል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ተጨማሪ 4 ታይፉን ተዋጊ ጀቶችን ወደ ኳታር መላካቸውን ይፋ አድርገዋል። ይህንን እርምጃ የወሰዱት በቆጵሮስ የሚገኘው የብሪታንያ የጦር ሰፈር በኢራን ጥቃት መመታቱን ተከትሎ ነው። ጀቶቹ ኳታር ራሷን ከኢራን ሚሳኤልና ድሮን ጥቃት እንድትከላከል ለመርዳት ታስበው የተላኩ ናቸውም ተብሏል። የአውሮፓ ህብረት ምክትል ፕሬዚደንት ካያ ካላስ በበኩላቸው ቴህራን ጦርነቱን ወደ ተለያዩ ሀገራት ለማስፋፋት እየሞከረች ነው ሲሉም ወቅሰዋል። ጣሊያን፣ ፈረንሳይና ግሪክ በግጭት ውስጥ ያላቸው ተሳትፎ በከፍተኛ ሁኔታ እያደገ ነው። ጣሊያን ብሔራዊ የአየር መከላከያ ስርዓቷን ከማጠናከሯን ባለፈ ለቆጵሮስ የባህር ኃይል ድጋፍ እየሰጠች ነው። ለባህረ ሰላጤው ሀገራት ደግሞ የጸረ ሚሳኤልና ጸረ ድሮን መከላከያዎችን እየላከች እንደሆነም ታውቋል። ፈረንሳይና ግሪክ ወታደራዊ ቁሳቁሶቻቸውን በቆጵሮስና በምስራቃዊ ሜዲትራኒያን ለማሰማራት ከስምምነት ላይ ደርሰዋል። እነዚህ 3 ሀገራት በቀይ ባህር ላይ የሚደረገውን የመርከብና የትራንስፖርት ደህንነት በጋራ ለመጠበቅ ቃል ገብተዋል ተብለዋል። ጥቃቱ ነበልባሉ አሁንም እየቀጠለ ነው። መካከለኛው ምስራቅ በአስከፊ የጦርነት ወጀብ እየታመሰ ነው።